ሩታ ለቀሰች። አብርሽ ከሀገር ሊወጣ ነው። ምንድነው ከሀገር መውጣት አበዛችሁ? ሩታም ልትወጣ ነው ተባለ። አብርሽ ደግሞ በአዲስ ኤነርጂ ነው ጋይስ፣ በአዲስ ነገር ነው። በቃ ሁሉም ነገር ነው ተለውጦ የመጣ ባይዘዊ ማለት ነው። በቃ ምን ልበላችሁ፣ እንዲህ አምሮባለ። ከአይን አውጣ ከኔ ወንድም፣ ወይ ከክፉ ያውጣ እግዚአብሔር ምስክሬን። አብርሽዬ ጠብቄ፣ ጥላት በስቶባል። በተለይ ደግሞ በሚዲያ በስቶባል። ወንድሜ ራስን ጠብቅ፣ ሊያስደፍሩክ ይችላል። አዎ እግዚአብሔር ይጠብቅ። ሞገስ ይሁንክ መድኃኒዓለም ኢየሱስ ክርስቶስ የእውነት። ሲቀጥል ደግሞ እንግዲህ እኔ ነፂ ያየሁትን የሰማሁትን እንግዲህ ማለፍ ይከብደኛል፣ ያንቀኛል ጋይስ። በቃ መዋጥ አልችልም። አዎ ሩታ ምን አለች? በነገራችን ላይ ዳኒ እንግዲህ እኔ ነፃ ነኝ፣ አብርሽ ጤነኛ ስላልነበረ እሱ ጤነኛ እንዲሆን ወደ ጤና እንዲመለስ ነበረ ሲለፋይ ነበረ። ከአንቺ ጋር እንዳይኖር ሳይሆን ከሩታ ጋር ከኤርሜላ ጋር እንዲኖር ሳይሆን እኔ የእሱን ጤንነት ብቻ ነበር ፎከስ ያደረግኩት። አንቺ በሌላ ነው ተረዳሽኝ ስላት አስረዳችሁ። እንግዲህ ሰበርሳቸው ይተዋወቃሉ። ከዚህ በፊትም አውርቻለሁ ጋይስ። ሩታ ግን አታፍርም። እኛ እኮ ሚሞሪ ሾርት አይደለንም የምልሽ እኮ ለዚህ እኮ ነው ያደረግሽውን እንረሳለን እና አውቃለሁ። በነገራችን ላይ ዛሬም ምን አልሽው? ከመጀመሪያ አንተ እኔና አብርሽ አብረን እንዲኖር አትፈልግም አልሽው ለብዳኔ። አታፍርም? ከሱ ጋር መሰለኝ አሳክቻለሁ ብላችሁ ተመካክራችሁ እቃ ስታሳጥብ የነበረ ከዳኒ ጋር መሰለኝ እንደዛ ስተንገላቺ። እኔማ ቪዲዮ አመጣልሻለሁ ነገ። አንቺ ወራዳ ለዛሬ ልንገርሽ እንጂ እኔ እኮ ምን አይነት ሴት ነሽ ግን? በቃ የሰራሽው ረሳሽው፣ በቃ ረሳሽዋ። እኛ እኮ አንረሳም። ለአብርሽም ብዬ ሳይሆን ለዳኒም ብዬ ሳይሆን የሰራሽውን ስራ መርሳት የለብሽም። አብርሽዬ እንግዲህ ከሀገር ሊወጣ ነው። በርክበት እግዚአብሔር አምላክ ይጠብቅ ወንድም አለ ማለት ነው። አዎ እንግዲህ ሊቀፍቅ አለች እኮ ሊቀፍቅ። አቤት ለተመልካች እኮ ነው የምትኖሪ። አላቀፍሽም። ሰሞኑን ያቀፈች አይደለም ስባል ደግሞ ዛሬ ቸዋለች እና አቀፈችው። አይ ተሰቃየሽ። እኔን ልሰቃይልሽ እንጂ እርስ በርሳቸው ተንኮላቸው ስለሚያውቁት ከዚህ በፊት እንዲሁም አብርሽ ነው በዚህ ሰዓት እናንተን አንድ እንደሆናችሁ መናገር የነበረባት ብዬ ነው ማስበው። አንዱ ነው አብርሽን ልጅ ሲያስጠብቁ ነበር፣ ቤት ሲያስጠርጉ ነበር፣ እቃ ሲያሳጥባን ነበር ሩታና እሷ ማለት ነው። አንቺ አታፍርም? ዳኒ ማውቀሳችን በነገራችን ላይ ፈልገሽ ህይወትሽ ያስገባሽው አንቺ ነሽ። እውነት አንቺ ትዳርሽ የምትፈልጊ ቢሆን ኖሮ ዳኒን ጋር ተመካክረሽ ተመጻጥረሽ አብርሽን እንደዛ አታረጊም ነበር። ተሳካልን ብለሽ እጅ ለእጅ ስትጨባበጧን ነበር። ስለምትታወቁ ነው ዛሬ ዳኒ እኔ ሀቃለሁ በደንብ ሀቃለሁ ላምን ይከልችል ምቲ። ሌባ እኮ እርስ በርስ አይተማመንም ጋይስ። ሌባ ይሰርቅና ልንገራችሁ፣ ይሰርቅና ማለት ነው ሲካፈሉ የሚጣላ ጋይስ። ይሄን አታውቁም? ሲካፈሉ ነው የሚጣሉት። የሩታና የዳኒም ይሄ ነው። ዳኒ በዚህ ሰዓት ኦፍ ኮርስ መጥፎ ነገር አልሰራም። ጓደኛ እንዲድን ነበር አይፈለጉ። ሲቀጥል እንጂ ጤነኛ ነው ብለሽ ስትከራከሪ ጤነኛ አይደለም ብለሽ ነው ተገትሮ ሲከራከርሽ ነበረ። ሰው ምንም አላጠፋም። ስለ ትዳርሽ ከሆነ እሱ አይመለከቱም። ፈልገሽ ካስገባሹ የፈለገ ሰው ምንቅንቅሩን ያወጣልሽ። የእውነት በጣም ነው ማፍርብሽ እኮ ነው። በነገራችን ላይ አንዳንዴ እንደዚህ አይነት ማለት አንቺ ትረሳለሽ፣ እኛ አንረሳም። እንዲህ ሄርሜላን እንደዛ ስታሾፉበት ከዳኒ ጋር ተስማምተሽ መሰለኝ አንድ ሆናችሁ እጅና ጓንት ሆናችሁ መሰለኝ። ዛሬ ደግሞ ዳኒ የሰራውን ታውቃለህ። ከመጀመሪያ ጀምረ እኔና አብርሽ ደስ ብለን እንድንኖር አንፈልግም። ህይወታችን ስትበጠብጥ ነበረ። አንቺ ፈልገሽ ካስገባሹ ማንም ይበጠብጥልሻል። እና ይሄ እንድታስታውሱ ፈልጌ ነው ዶች። ያው ሚሞሪ ሾርት ነው ብዬ እኮ ነው እንዲህ ልጁን እንደዛ ስታስጠብቁ እቃ ስታሳጥቡ ረሳን። ታዲያ እኛ በክፋት አትወሰዱ፣ ላስታውሳት ብዬ ነው። እሺ ውዶች፣ አዎ አትቀየሙኝ። እሺ እኔ ማሮች፣ እኔ እንግዲህ ማሸፋፈን አልወድም። ጥሩብኝ ውሸት አላስለመደች አያቴ ማለት ነው። ቆንጥጣ ነው አሳደገች። ወይ ቁንጣ እንዴት እንደ ቆነጠጠች የምታውቁ የእውነቴን ነው የምላችሁ። ውይ ኤኒዌይስ
ውዶቼ ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። አብርሻችን ግን አላማረበትም፣ የኔ አባት አላማረበትም ጋይስ። በቃ ጸጉሩ ተሰርቶ በአዲስ ምን እንዳሰብኩ ላንገራችሁ። ይሄ ነጭ ኮፍያ ሳየው ማለት ነው። እነዚህ ምንድን ነው እንደዚህ ነው የሚለብሱት በነገራችን ላይ ይሄ ኩራስ ምንድን ነው እኔ ቤት ላይ የሚሰሩት ምናምን እንደዚያ ነው ሆኖ ሌላ ማለት ነው። እና አብርሽ በቃ ምን ልበላችሁ ጸጉሩን ተሰርቶ ሌላ ሰው ፊቱ ተቀይሮ አምሮበት እግዚአብሔርን አላማረበትም ጋይዝ። ኮሜንት ላይ አድርጉ። ቀብረራው ቀብረር ብላቻውን አላት። እንግዲህ ቻው ቻው። ደግሞ እንግዲህ አብርሽ ምን አለ? ከኔ እውነታን ላገኝ አልቻልኩም ከሁለቱም አለ። ሄርሜላ እንግዲህ አንተን ለማስረዳት ጥራለች። ምንም ማድረግ አትችልም ሄርሜላ። ከዚህ በላይ አንተ ሄርሜላ መረዳት ትችላለህ። እንግዲህ ደጋገምኩባችሁ። ስለዚህ ሄርሜላ ምንም ልታመጣ አትችልም። አንተ ይወጣ ከቤትክ ነው። ምን ሆኜ ነው አንቺ ጋር የመጣሁት? እንዴት ልታመም ቻልኩ አንቺ ጋር መጥቼ? እሷን መጠየቅ ማፋጠጥ ያለብክ እሷና እሷ። ሄርሜላ ምንም አላረገች፣ ግን ምንም ልታረግም አትችልም። ብታረገክ ኖሮ በፊት ነበር። በመጨረሻ እናንተ ፍቅር በፍቅር በሆናችሁ ሰዓት ምንም ልታረግክ አትችልም። ሶ ፎርዋት ያኔ አንጀት ፎርዋት ለምን የራሳ አድርጋለች። ከዛ ውጪ ምንድነው የምትጠቀመውና አብርሽ የመልካም መንገድ መልካም የማስናናት ዘመን ይሁንልክ ወንድም አለም። እንግዲህ 2 ቀን ነው 3 ቀን ነው ብሏል። እንግዲህ ወደ ኢትዮጵያ ውስጥ ነው እንግዲህ ያው ፈታ ሊል እንግዲህ ብቻ ግን አይከብድም። ብቻ ግን አይከብድም ወንድሜ አይከብድም። የልቤ ያለ ሰው መርሳት ሄርሜላ ረስተ በቃ ማንም አልመርጥም ብቻዬን መሆን ይፈልጋሉ ሊናገሩኝ አልቻሉም አለ። እንግዲህ ጋይስ እኔ በቃ እኔ የገረመኝ ቪዲዮ ታውቃለች። በቃ አብርሽ በሌላ አይነት ነው መጣ። በቃ እኛም ማናውቀው አብርሽ ሆኖ ነው መጣ። ሁሉም ነገር በቃ ሲሪየስ ሆኖ ነው መጣ። ጋይስ ይማቸው።